የሙኒክ ተፋላሚዎች ሰላም ውድ የእግር ኳስ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአውሮፓ ቻምፒየንስ ሊግ እና የአውሮፓ ሊግ መረጃዎች ወደ እናንተ ሊደርስ ነው። አብሮነታችሁ አይለየን። በቅድሚያም የሙኒክ ተፋላሚዎች እናያለን። በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ፒኤስጂ አርሰናልን በድምር ውጤት 3-1 አሸንፎ ለፍጻሜው ደርሷል። በመጀመሪያው ጨዋታ አርሰናልን በሜዳው 1-0 ያሸነፈው ፒኤስጂ ትናንት ምሽት በሜዳው በተካሄደው ጨዋታም 2-1 አሸንፏል። የፒኤስጂ ማሸነፊያ ግቦችን ፋቢያን ሩይዝ ፔና እንዲሁም በ27ኛው ደቂቃ አሽራፍ ሀኪሚ ደግሞ በ72ኛው ደቂቃ ላይ አስቆጥረዋል። አርሰናልን ከሽንፈት ያልታደገችውን ግብ ቡካዮ ሳካ በ76ኛው ደቂቃ ላይ አስቆጥረዋል። ጨዋታውን በድምር ውጤት 3-1 ያሸነፈው ፒኤስጂ ባርሴሎናን በማሸነፍ ለፍጻሜው ካለፈው ኢንተር ሚላን ጋር ለዋንጫ የሚጫወት ይሆናል። ጀርመን ሙኒክ ላይ በኳታሪያኑ ባለሀብቶች የሚተዳደረው የፈረንሳዩ ኃያል ክለብ ፒኤስጂ በሀገር ውስጥ ያለውን ተደጋጋሚ የበላይነት በአውሮፓ ለማሳየት ከአሰልጣኞች እስከ ስመጥር የእግር ኳስ ኮከቦች ወደ ፓሪሱ ቤት ቢኮበልሉም የሚፈለገው የቻምፒየንስ ሊግ ዋንጫ ሊመጣ ግን አልቻለም ነበር። ኔይማርን ከባርሴሎና ክሊያን ምባፔን ከሞናኮ ያስፈረሙት ፒኤስጂዎች በተለይ በክሊያን ምባፔ ላይ ጥገኛ የሆነ ቡድን በተለያዩ አሰልጣኞች ሰርተዋል። የክሊያን ምባፔ ልብ በተደጋጋሚ ወደ ሌሎች የአውሮፓ ክለቦች ሲያማትር ፒኤስጂ ምባፔን በእጅ መንሻነት በአውሮፓ ከፍተኛው ተከፋይ አድርጎት እንዲጫወትለት አግባብቶትም ነበር። በእርግጥ ምባፔ በፒኤስጂ ቤት አሰልጣኞች ሲቀያየሩ አቋሙ ላይ ሳይለዋወጥ የክለቡን ግብ የማስቆጠር ኃላፊነት በብቃት ሲወጣ ቢቆይም በአውሮፓ መድረክ ከፒኤስጂ ጋር ውጤታማ መሆን አልቻለም። በክረምት የዝውውር መስኮት ሪያል ማድሪድን ሲቀላቀል በብዙ ምክንያቶች የፓሪሱ ክለብ ይጎዳል ተብሎ ነበር። በአንድ በኩል በርካታ ሚሊዮን ፓውንዶችን ለምባፔ ሲከፍል የነበረው ፒኤስጂ ተጫዋቹ በነፃ ዝውውር ማድሪድን ሲቀላቀል በፋይናንስ በኩል ተጎጂ ነበር። በሌላ በኩል ምባፔ ላይ ጥገኛ የነበረው ፒኤስጂ እንዴት ያለ እርሱ መጫወት ይችላል የሚለው አሳሳቢ ጉዳይም ነበር። ለዚህ ጉዳይ መፍትሄ በማፈላለግ ላይ የቆዩት ስፔናዊው ታክቲሽያን ሉዊስ ኤንሪኬ ምባፔን ተጠባባቂ በማድረግ ጨዋታዎችን ያለ ምባፔ ለመጫወት ሞክረዋል። ይህ ጥረታቸው ፍሬ አፍርቶ ምባፔ ማድሪድን ቢቀላቀልም በወጣቶች የተገነባው እንዲሁም ውብ እግር ኳስን የሚጫወተው ቡድን ግን ወደ ፍጻሜ አልፏል። ፒኤስጂ የፈረንሳይ ሊግ አን ገና በጊዜ ነበር ማሸነፉን ያረጋገጠው። በአውሮፓ ቻምፒየንስ ሊግ ደግሞ የእንግሊዞቹን ሊቨርፑል፣ አስቶን ቪላ እና አርሰናልን በማሸነፍ ለሙኒኩ ፍጻሜ ደርሷል። ክሊያን ምባፔ በሩብ ፍጻሜው ከማድሪድ ጋር በአርሰናል 5-1 ተሸንፈው ከውድድር ውጭ ሲሆን የቀድሞ ክለቡ አርሰናልን በደርሶ መልስ 3-1 በማሸነፍ ወደ ፍጻሜ አልፏል። ፒኤስጂ ያለ ክሊያን ምባፔ የሚናፍቀውን የአውሮፓ ቻምፒየንስ ሊግ ዋንጫን ያነሳ ይሆን? ከኢንተር ሚላን ጋርስ በአሊያንዝ አሬና የሚያደርገው ጨዋታ ለዚህ ክብር ያበቃዋል የሚለውን ጥያቄ ምላሽ በግንቦት 23 እናገኛለን። ሶስት ጊዜ ያህል የአውሮፓ ቻምፒየንስ ሊግ ዋንጫን ማንሳት የቻለው የጣሊያኑ ክለብ ኢንተር ሚላን 5 ጊዜ ያህል የክብሩ ባለቤት የሆነው ባርሴሎናን በግማሽ ፍጻሜ በማሸነፍ ነው ለፍጻሜ ከፒኤስጂ ጋር የደረሰው። አሁንም ድረስ መነጋገሪያነቱ የቀጠለው የሁለቱም ክለቦች ጨዋታ እጅግ አዝናኝና በድራማዊ ክስተቶች ታጅቦ በርካታ ጎሎችን አስመልክቶ የግማሽ ፍጻሜ ጨዋታ ሳይሆን የፍጻሜ ያህል ነበር ተብሎለታል። በመጀመሪያው ዙር በኢስታዲዮ ኦሎምፒኮ ሉዊስ ኮምፓኒስ ላይ 3-3 የተለያዩት ሁለቱም ክለቦች በመልሱ ጨዋታ በዚህ ልክ ፉክክር ማሳየታቸው በአውሮፓ ቻምፒየንስ ሊግ ታሪክ ከታዩ ምርጥ ምሽቶች መካከል አንዱ ሆኗል። በጁሴፔ ሜዛ ለፖላንዳዊ ዳኛ ሲሞን ማርሲኒያክ ጭምር እጅግ ፈታኝ ሆኖ ባመሸው ጨዋታ 7 ጎሎችን አስመልክቶናል። ኔራ ዙሪዎቹን አሸናፊ ያደረጉትን ጎሎች ከጉዳት የተመለሰው ላውታሮ ማርቲኔዝ፣ ሃካን ቻሉንህሉ፣ ፍራንቺስኮስ አቼርቤ እና ዳቪድ ፍራንቴሲ ሲያስቆጥሩ ብሉግራናዎቹን ከሽንፈት ያልታደጉ ጎሎች ደግሞ ኤሪክ ጋርሲያ እና ዳኒ ኦልሞ እንዲሁም ራፊና አስቆጥረዋል። ባርሴሎናዎች እስከ መጨረሻው ድረስ ድንቅ ትንቅንቅ ማድረግ ቢችሉም የኢንተር ሚላን አልሸነፍ ባይነት ተጋድሎ እስከ መጨረሻው መቋቋም ተስኗቸው ነበር ያመሹት። ባለ ልምዶቹ የኢንተር ሚላን ተጫዋቾች ከደጋፊዎቻቸው ጋር ጁሴፔ ሜዛ ላይ በደስታ ሲቦርቁ አሳዛኝ ተሸናፊ የሆኑት የባርሴሎና ከዋክብቶች በእንባ ታጅበው ሜዳውን መልቀቃቸውም ይታወሳል። በአሰልጣኝ ሲሞኔ ኢንዛጊ የሚመሩት የሚላን ተወካዮች ኢንተር ሚላን በ2022-23 የውድድር ዘመን በቻምፒየንስ ሊጉ የፍጻሜ ጨዋታ በማንቸስተር ሲቲ የደረሰባቸውን ሽንፈት ለመበቀል
ከፓሪስ ሰንት ዠርሜን ጋር በጀርመን ሙኒክ ለመፋለም ቀጠሮ ይዘዋል። የዘንድሮ የአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ ቅዳሜ ግንቦት 23 2017 ዓ.ም ሙኒክ አሊያንዝ አሬና ስታዲየም ላይ ይደረጋል። አውሮፓ ሊግ ማንቸስተር ዩናይትድ ከአትሌቲክ ቢልባኦ የሚያደርጉት ጨዋታ ይጠበቃል። በአውሮፓ ሊግ ግማሽ ፍጻሜ የመልስ ጨዋታ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ምሽት 4 ሰዓት ላይ አትሌቲኮ ቢልባኦን ያስተናግዳል። በመጀመሪያው ዙር ጨዋታ ማንቸስተር ዩናይትድ ወደ ስፔን አቅንቶ 3-0 በሆነ ውጤት ማሸነፉ ይታወሳል። በሌላ በኩል ሁለቱ ቡድኖች በሳምንቱ መጨረሻ በየሊጋቸው ባደረጉት ጨዋታ ድል ማድረግ አልቻሉም። የዛሬ የግማሽ ፍጻሜ ተፋላሚዎቹ ከዚህ ቀደም በሁሉም ውድድር 7 ጊዜ የተገናኙ ሲሆን በተመሳሳይ ሁለቱም 3 ጊዜ ድል ሲቀናቸው 1 ጊዜ አቻ ተለያይተዋል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ከጨዋታው አስቀድመው በሰጡት አስተያየት በታሪክ አስከፊ በሆነብን በዚህ ዓመት የዩሮፓ ሊግ ዋንጫን ይዘን ልናጠናቀቅ እንችላለን፣ ነገር ግን የሚቀይረው ነገር የለም፣ ዓመቱ የሚያበሳጭ ነበር ብለዋል። አትሌቲክ ቢልባኦ ዛሬ ከማንቸስተር ዩናይትድ ጋር በሚያደርገው የዩሮፓ ሊግ ጨዋታ የወሳኝ ተጫዋቾቹን የኒኮ ዊሊያምስ፣ ኢናኪ ዊሊያምስ እና ሳንሴተን ግልጋሎት አያገኝም። በሌላ የዩሮፓ ሊግ የግማሽ ፍጻሜ መልስ ጨዋታ በተመሳሳይ 4 ሰዓት ላይ ቶተንሃም ሆትስፐር ከሜዳው ውጪ ተጉዞ ከቦዶ ግሊምት ጋር ይጫወታል። በመጀመሪያው ዙር ጨዋታ ቶተንሃም ሆትስፐር በሜዳው 3-1 በሆነ ውጤት ማሸነፉ ይታወሳል። ወደ አጫጭር መረጃችን እናልፋለን። አሁን ደግሞ እውን ብሩኖ ፈርናንዴዝ ዩናይትድን የሚለቅበት እድል አለ? ባለፉት ቀናት የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ ከሳውዲ አረቢያ ሊግ ጋር ስሙ በስፋት ይያያዝ ነበር። አሁን ባለው ሁኔታ ብሩኖ ፈርናንዴዝ ወደ ሳውዲ አረቢያ ክለብ አልሂላል የማምራት ፍላጎት እንደሌለው ዘ አትሌቲክ ዘግቧል። ይሁን እንጂ ብሩኖ ፈርናንዴዝ ከፍተኛ ገንዘብ ከቀረበለት ነገሮች ሊቀየሩ ይችላሉ የሚል ስጋት መኖሩን ዘገባው አመልክቷል። ማንቸስተር ዩናይትድ በበኩሉ ወደፊት ለመገንባት ያሰበውን ቡድን በብሩኖ ፈርናንዴዝ ላይ ለመገንባት እንደሚፈልግ የተገለጸ ሲሆን በአሁኑ ወቅት እሱን ለመሸጥ እንደማያስብ በመረጃው ተመላክቷል። ውድ የፉትቦል ማዕድ ተከታዮች፣ ፉትቦል ማዕድ ባጫጭርና አውሮፓ ቻምፒየንስ ሊግን እንዲሁም ዩሮፓ ሊግን በተመለከተ ወደ እናንተ ያቀረበው እግር ኳሳዊ ጉዳይ ይሄን ይመስላል። ከሌሎች ጥንቅሮች ጋር አብራችሁ እንድትቆዩ ግብዣችን ነው። ሰላም።